ጉዳይ ኢንቮልቭ እያደረገ ነው እያሉ ነው። ከሁለት ዓመት በፊት የትግራይ ኃይሎች የኤርትራ መንግስት 54 ክልሎችን ወሮብናል በሚሉበት ሰዓት ላይ የኢትዮጵያ መንግስት ምላሹ ምንድነው የነበረው? ከአልጀርሱ ስምምነት ውጪ የኤርትራ ኃይል ኢትዮጵያ ውስጥ የለም ነው ያለው። እሺ ዛሬ ላይ ግን መልኩን ቀይሮ ያለፈው 2 ወርና 3 ወር የኤርትራ መንግስት ኢትዮጵያ ውስጥ ያሉ ኃይሎችን ማስታጠቅ ጀምሯል እያለ ነው። ስለዚህ በአሰብ በኩል የምንጀምረው ግን ጦርነት የለም ይላል። on the other hand ደግሞ አሰብ አሁን ሁለት በጣም የተምታታ አይነት ታሪክ እየሰማን ነው። አሰብን በኃይል እንወራለን ይላል ጀነራሎቹና እንትኖቹ፣ በኃይልም በግድም አሰብ የኢትዮጵያ ንብረት ነው በኃይል እንወራለን ይላል። እዚህ ጋር ደግሞ ነገሩን ስታስጨንቀው ደግሞ አሰብን ብሎ የሚመጣ የኢትዮጵያ ወታደር የለም። ጦርነቱ እንኳን ከተጀመረ ኤርትራ በኢትዮጵያ እንትን ውስጥ ኢንቮልቭ እያደረገች ነው። ስለዚህ ይሄ የማጭበርበር ፖለቲካ የኢትዮጵያ ሕዝብ ሊረዳው ይገባል። የአብይ ዓላማ ኤርትራ ከየትኛውም ከአማራ ኃይል ጋር ከትግራይ ኃይል ጋር ሰላማዊ የሆነ ግንኙነት እስካልሆነ ጊዜ ድረስ አብይ ለሚያመጣው ጦርነት እዛ አካባቢ ላይ ያሉትን ሰዎች ኢንፋክት ሰሜን ኢትዮጵያ የሚባለውን ድምጥማጡን ለማጥፋት ካልሆነ በስተቀር ጦርነቱ ወደ ታች እንደማይሄድ አድርጎ እየሰራ። እሺ በነገራችን ላይ እኔ እንደው በተለይ ወደ ባሻ ወደ ሰፊ ስለሆንኩኝ እንጂ አሁን ለምሳሌ እናንተ በሀገራዊ ጉዳይ ስትወያዩ ኢትዮጵያውያን ቤት ከፍታችሁ ስትወያዩ ኢትዮጵያውያን አረፍተ ነገር ባለቤት ግስ ማሰሪያ ያለው አንቀጽ አረፍተ ነገር ተናግረው እንዲጨርሱ አትታገሷቸውም። እኔ ባለሁበት መተው የኤርትራን ጉዳይ ፈትፍተው ያወራሉ። የኤርትራ የገንዘብ ሚኒስቴር እሱ ችግር የለውም። አይ ፖይንቱ ምንድነው ይገባኛል እኮ አሁን እናንተ እኮ በተደጋጋሚ ተናግሬያለሁ። እንደ አንድ ኤርትራዊ ነው ለምሳሌ ኤርትራዊ ብሆን ወይ ኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር ብሆን አንተ የምታደርገውን ነው ማድረገው። ግን አይ እናንተ ቤት መተው ላልከው ነገር እኛ ቤት እናንተ በጣም አብሶሉት የሆነ ፍሪደም አላችሁ። ከፈለጋችሁ በፋኖ ውስጥ ትገባላችሁ፣ የተጣላ ትገላገላላችሁ። አንተ አማራ ነህ፣ አንተ ትግራዋይ ነህ፣ አንተ ኦሮሞ ነህ፣ ወጣ ገባ ትላላችሁ። በጣም አብሶሉት የሆነ ፍሪደም በኢትዮጵያ ውስጥ ያላችሁ። እኔ ማዝነው በእኛ ልጅ በኢትዮጵያውያን ስለማዝነው እንጂ እናንተ አንተ ነገር ንገረማ እኔ ማለት ስለማልፈልግ እንጂ መሐመድ ብን ጅቦ አሁን ላይ እዚሁ እንኳን እኔ ቁጭ ብዬ ሃይላንደሩ፣ ሎላንደሩ፣ አፋሩ፣ ናራው፣ ሳሆ እያሉ በኤርትራ ጉዳይ ፈትፍተው ሲያወሩ ነበር። በጣም የፋኖና የምናምን ተጠንቅቄ አላወራሁትም። ቴንክ ዩ እኔ በጣም ነው ለዛ ነው እኮ በዛ ደረጃ እንደው ፍሪደም ብትሰጠኝ ብዙ ደግሞ ልሄድበት እችላለሁ። አይ ነው ኦኬ ቴንክ ዩ ማይኮ። በነገራችን ላይ እኔ ሁልጊዜ እንደምናገረው ታውቃላችሁ ስላሉ ስለሌሉ አይደለም። ከድሮም ጀምሮ ኤርትራውያን ለሀገራቸው ያላቸው እንትን ደስ ይለኛል። አንድን ባንዳና አንድን እኔን መንገድ ላይ ሲያገኙኝ ብታምኑም ባታምኑም ለእኔ ያላቸው ክብርና ለዛ ለባንዳ ያላቸው ክብር ይለያያል። እኔን በጣም በክብር ሰላም ይሉኛል፣ ያወሩኛል ምናምን። ለምን ሀገሬን እንደምወድ ያውቃሉ። ሀገሩን የሚወድ ዜጋ ሌላኛው የሌላ ሀገር ዜጋ ሀገሩን ሲወድ የሚወድ ዜጋ ሲያገኙ ደስ ይላቸዋል። ይሄ የሰው ባህሪ ነው። ስለዚህ ሀገራችሁን ውደዱ። የምትከበሩት ሀገራችሁን ስትወዱ ነው እንጂ የምትከበሩት ፍርፋሪ ስለቃቅሙ አይደለም። ፍርፋሪ የሚለቃቅም ሰው ሁልጊዜ እንደተዋረደ ነው የሚኖረው። ይሄ እኮ ስንልከው ይሄዳል ወዴት አይልም፣ አቤት ይላል፣ በቃ እንደፈለገን እንጭንበታለን ነው የሚሏቸው። እንዲህ ያለው ውርደት በዘራችሁ እንዳይደርስ ፕሊዝ። ብታጣም ብታገኝም ቢያንስ አንተ ኮራ ብለህ ሙት። እነሱን ተመልከታቸው። አብይና ሚኮና መሀሪ በዶሜስቲክ ፖለቲካ ጉዳይ ላይ በነፍስ የሚፈላለጉ ናቸው። በጋራ ጉዳይ ግን ስንመጣባቸው አረመኔ ይሆኑብሃል። ይሄ ነው ሀገር መውደድ ማለት። እኔ ከእናንተ ብዙ ነገር ስለመማር ነው ማይክ። ሁልጊዜ ከእናንተ ሳደምጣችሁ ብዙ ነገር እማራለሁ። እናንተንም እዚህ ጋር አምጥቼ እንድትናገሩ ማድረገውና ማደምጣችሁ ቢያንስ ከዚህ ውስጥ ካሉ ሰው የሚማሩ ኢትዮጵያውያኖች አሉ። የተጭበረበሩ በጩኸት በምናምን አላቸው የዞረ ፍንትው ያለ ነገር መስማት ያልቻሉ ሰዎች አሁን አይናቸውን ጆሮአቸውን ከፍተው እንዲሰሙ ለኔ ትልቅ እድል ስለምሰጡኝ ከልብ አመሰግናችኋለሁ። ሀገራችሁንም ስለምትወዱ ደግሞ ትልቅ ክብር አለኝ። እኔ ሀገሬን የምወድ ልጅ ስለሆንኩኝ እንደናንተ ያለ ሀገሩን የሚወድ ሰው ሳይ ትልቅ ክብር አለኝ። ምክንያቱም አፄ ቴዎድሮስ ታስታውሳላችሁ፣ በኢትዮጵያ ታሪክ ይሄን ልበልና ወደ አያና ልሂድ። አፄ ቴዎድሮስ ለምሳሌ በጣም በሀገሩ ጉዳይ ማይደራደር ሰው ነው አይደለም። ከጠላቱ ወገን እንኳን አፄ ቴዎድሮስን ብሎ ባንዳ ወይም ሽፍታ እርሶን ብዬ የመጣው ካለ አፄ ቴዎድሮስ ይገለዋል ያንን ከርቶ የመጣውን ሰው። ምክንያቱም አንተ ለዛ አለቃ ያልታመንክ ለእኔ አትታመንም ይላል። በታሪክ የተጻፈ ነገር ነው። የተክለ ጻዲቅ መኩሪያ መጽሐፍ አንብቡ። አባቶቻችን
እነሱን እንኳን ወዳችሁ ሌላ አለቆቻችሁን ክዳችሁ ብትመጡ ይገሏችኋል። እስከ መጨረሻው ታምነ መሞት አለብህ ይላችኋል። እና አይ ዶንት ኖ እሳት አመድ ወለደ። እንዴት እኛ እሳት አመድ ወለደ? እንዴት ግን እኛ እንደዚህ አይነት አመድ አንባል ወይ አፈር አንባል? እንዴት ያለ ትውልድ ውስጥ እንደደረስን ስለማላቅ ነው። ይሄን ስል ግን በሀገራቸው ጉዳይ ማይደራደሩ 4-10 ሰው አይቶ ኢትዮጵያውያን እንዲሆኑዋል ማለትም አይቻልም። ዝም ብለው እያዩ ያሉ የቁርጡ ቀን ሲመጣ የመጨረሻ የሚገለጡ በሚሊዮን የሚቆጠሩ ብዙ ኢትዮጵያውያን እንዳሉ መርሳት አይጠበቅባቸው። ዝም ብለው እያዩ ያሉ አሉ። ስለዚህ ያን ከግምት ማስገባት ያስፈልጋል። ከልብ ነው ኤርትራውያንን ማመሰግነው። ወደ አያና እንሄዳለን። አያና ወንድማችን ቴዲ በጣም አመሰግናለሁ። እኔ አሁን መጨረሻዬን ነው የምናገረው፣ እየመሸ ነው በየሆነ ፕሮግራም ማለት ሰው ከዚህ በኋላ ዙር ነው ማድረገው፣ እንሰነባበታለን። እሺ ቴንክ ዩ አያና። እሺ ቴዲ ቴንክ ዩ። አይ ቲንክ ምናልባት ተመልሼም ልመጣ እችላለሁ ቦታ ካገኘሁኝ፣ ግን ፓርት ማድረግ አለብኝ ለትንሽ ጊዜ። ትንሽ ፈገግ ካስባለኝ ነገር ልጀምር መሰለኝ። ፈገግ ሳይሆን አክቹዋሊ በደንብ ነው እስክነፍር ነው የሳቅኩት ማይኬን ዘግቼ። ይሄ እንቁላላጩ አካል ብዙ ጊዜ አውቆም አይደለም እያለፈበት ያለው ነገር። አሁን ማይኮ እንደሚለው የኔ ፕሬዝዳንት ሲሆን ሀገር ነው እየተጠቃ ያለው፣ ያንተ ሲሆን ደግሞ ጀስት ግለሰብ ነው በለው በለኝ ወይም በብሔሩ እንትን በል ልነጥለው ሲል እሺ ነው የምትለው። አንተ እኮ አማራ ጀግና ነህ ይሄኛው እንትን ነው ሲል በለው ትለዋለህ። ወይም አንተ ኦሮሞ አይደለ እንዴ እኮ ጨቋኝ በለው ብላው ትለዋለህ። እሱ ጋር መተህ ግን አንድ ግለሰብ 34 ዓመት ድራኮኒየስ የሆነ ዲክቴተርሺፕ፣ ዓለም ዘግናኝ ከሚባሉት ዲክቴተርሺፖች ውስጥ ያደረገውን ሰውዬ ጫፉን ትነካውና ይላል። ያንተን ግን 7 ዓመት ገና እየመራ ያለውን ወጣት መሪ በውስጥ ትርክት ራሱ ጽፎ ራሱ ፈርሞ ራሱ ቀርጾ ራሱ ያሳየህን ስንት ነገር አለ። አሁን እዛ ውስጥ መግባት የለብንም። ወለጋ ድረስ ተገብቶ የተሰራው ነገር፣ ሌላ ቦታ የተሰራው ነገር፣ ጎንደር ላይ የተያዙትን ሰዎች ምናምን መዘግዘግ አያስፈልገንም፣ የውስጥ ፖለቲካ ውስጥ እንዳንመለስ። ያንን ለቅሞ አምጥቶ እርስ በርስ ተባላ ኦሮሞ ጠላት ነው አማራ ጠላት ነው ሲል ዘለህ ነው እጁን የምስመው። እና ይሄን የሚያደርገው አካል ያላዋቂነት ያለቀት እንቅስቃሴ አይበታለሁኝ። አይ ቲንክ ምንድነው ሲሰክር አንዳንድ ሰው ምን ሲሰክር እንግሊዘኛ ይዳፈራል ይባላል። መጀመሪያ ላይ ዝም ብዬ ነበረ፣ ግን እንግሊዘኛ ውስጤ ከፋው የግራመር ናሲ ሆኜ መጣሁኝና which one is comes at first ምለው which one comes first ነው የሚባለው። is at አያስፈልጉም ሁለቱ unnecessary verb እና ሌላ ቃላት መጨመር ያስፈልግም። መጨረሻ ላይ እንድናገር ያስገደደኝም ደግሞ how it comes የሚለው how come የሚል ነው። how come ለማለት how it comes አለ። መጨረሻ ላይ ያለውን ግን እባክህ ደክመህ አትጠቀመው። coming on the burger አይባልም። በተለይ አሜሪካ የምትኖር ከሆነ coming on the burger ካልክ it means something nasty. don't say it። ይቅር እንግሊዘኛው በሚኖ እየተነጋገርን ነው። እኛም 2-3 ቋንቋ 4 ቋንቋ የሚችል ሰው እኮ በምንቀራረብበት እየተነጋገርን ነው። የአማራውን ትግል እኔ ነኝ የምመራው የሚሉ ሰዎች አማርኛ ጠፍቷቸው በፈረንጅ ቋንቋ እንደዚህ ጉልበታቸው ሲጋጥ ማየት በጣም ያሳዝናል። ለማንኛውም ሞር ሲሪየስ ወደ ሆነው ነገር ስንመለስ እኔ ሲጀመር ኢትዮጵያ አውት ኦፍ ኦሮሚያ አይኖር ለምሳሌነት ያህል እንዳቀረብሽ ቅድስቴ ኢትዮጵያ አውት ኦፍ ኦሮሚያ ብያላውቅ ላውድ የሆነውን ፊት ለፊት ያለውን ፖለቲካ ብቻ ስለምናይ ነው እንጂ ሰፊው የኢትዮጵያ ሕዝብ ደቡብ ያለው ምስራቅ ያለው ሰሜን ያለው ምዕራብ ያለው ኢትዮጵያዊነቱ ላይ የማይደራደር ነው። ዝንተ ዓለም ነው፣ ዛሬም አይደለም። ፖለቲካችን በተለያዩ አቅጣጫዎች ሄዷል። ሀገራዊነት ሊገነባ የተሞከረበት መንገድ፣ ብሔር እንቅስቃሴዎች፣ ብዙ ነገሮች። ስለዚህ ጠንካራው የሚናከሰው የማይጮኸው ነው። ጥርስ ያለው ዝም ብሎ የሚያይ ነው። እኛ እንደዚህ ወደ ላይ ወደ ታች ስንፈራገጥ ዝም ብሎ እያየን የነበረ ድሮ አንድ ጓደኛ የነበረ ሟች ይንቀለቀል ነበረ፣ ገዳይ ቁጭ ብሎ ይመለከተው ነበር ይላልና ብዙ አሁን እኛ እዚህ ምንንጫጫ ወደ ላይ ወደ ታች የምናወጣው is not the reality. the reality is ከእያንዳንዱ ብሔር ሰፊው ህዝብ በሀገሩ ጉዳይ ላይ አንገቱን ለመስጠት ዝግጁ ነው። እንድትነካ አይፈቅድልህም። እንዲህ የሚደለል አይደለም። ባንዳ ጥቂት ነው፣ ድምፁ ደግሞ በጣም ሰፊ ነው። አይፈራም ሙሶሎኒ ሲል ለነጋ አይልም፣ እዛ ማዶ ድረስ እንዲሰማ አድርጎ ነው የሚጮኸውና እሱን ብትጠነቀቁ ጥሩ ነው ብዬ አስባለሁ። ከሰፊው ህዝብ ዝም ብለን ስሙንና ብሶቱን ብቻ ተውሰን ማንነቱን አይደንቲቲውን ያለያዘ ነገር እንዳናደርግ ኮሜንት ላይ መሰዳደብ፣ ሰው ለማዋረድ መሞከር አይሰራም። እኔ በይዞ ቅድስትና ለልናን ሳይ በጣም ኮራለሁ። አማራቶቼ ጠንካራ ናቸው። ወንዱ ቁጥጥ ባለበት ዘመን ቆመው እውነት ካልመሰላቸው ወደ ኋላ ሽብረክ የማይሉ ምን ቢሰደቡ በጾታ በምን በጣም ነው የሚያኮራኝ።
እንዲህ አይነት ብዙዎች መኖር አለባቸው። ለወንዶቹም ኢንስፓይሬሽን ይሆናሉ። ያመኑበት ነገር ላይ ወዴትም ፍንክች የማይሉ ማለት ነው። ሀገራዊ እንትናቸውን በጣም አደንቃለሁ። እንደዚህ ነው መሆንም ያለብን። ወንዶቹም በዚህ ልንማር ይገባል። ወደ ማይኮ ልምጣ። ሌላው ነገር ቀስ ብሎ ይደርሳል። ማይኮ 5 ዴይ ቫኬሽን ኢሳያስ ወደ ግብጽ ሄደው ጠቅላይ ሚኒስትሩ ፓርላማ ላይ የተናገሩት ነገር ትንሽ ወዱን ስላምቦረቦሮ ነው የሚለው ነገር አይ ቲንክ ማይኮን እንዳይቆጡ ትፈራለሁኝ። ግደፎች በዚህ ደረጃ እነሱ ሊስሉት የሚፈልጉት ኢሳያስን እና እሱ ያቀረበበት መንገድ ትንሽ ይለያያል። እውነት ነው የፓርላማው ንግግር እንዳለቀ ነው ቀጥታ ፕሌን ውስጥ የገባው። ግን በዛ ነው ቀጥታ ብሎ ማስተሳሰረህ አንተ አይ ዶንት ኖ ቁጣ እንዳያደርስብህ እንደሆነ እናውቃለን። ያው ግን አንተ ተናገርከው ይሄን በተመለከተ ነው መሄዱ ያልከው እውነት ነው። ሌላኛው ስዊዘርላንድን ተናግራል። ስዊዘርላንድ 9 ሚሊዮን ህዝብ ያለው ነው ፖፑሌሽኑ። በጣም ትንሽ ሀገር ነው በሳይዙ። ግን ደግሞ ሬን ሪቨር የሚባል አላቸው፣ ወንዝ አላቸው፣ ወንዝ ፖርት አላቸው። ባሰል የሚባል ፖርት አላቸው። ያ ሬን ሪቨር ወስዶ ካርታውን ማየት ይቻላል። 5-6 ሀገር ነው የሚያቋርጠው። ሬን ሪቨር ወስዶ መጨረሻ ላይ ከኖርዝ ሲም ከአትላንቲክ ኦሽን የሚያገናኛቸዋል። ስለዚህ የሲ አክሰስ አላቸው። ወንዝ ሄዶ ውቅያኖስ የሚገባ ጀልባ የሚሄድበት ትልልቅ ፖርት ነው ባሰል የሚባለው ፖርት ማለት ነው። ስለዚህ ምሳሌ ይሄም ትክክል አይደል? እኛ ባሰል ቢኖረን ኖሮ ምን ከናንተ ጋር አነፋርቀን ባሰል እንሄድበት ነበር ማለት ነውና ደረቅ መሬት ላይ ተዘግተን ያለነው ያላግባብ እሱ ይከፈታል። ጥቅማችሁን አግኝታችሁበት ሁሉም ተጠቃሚ ሆኖበት ቢሆን ይሻላል። ጉዳያችን ደግሞ ዋናው ትግላችን እኛ በአፍሪካ ውስጥ ትልቅ ኢኮኖሚና ትልቅ ፖፑሌሽን ካለው ከኛ ጋር ደግሞ ተቃርኖ ካለው አካል ከግብጽ ጋር ነው። አመራረጣችሁ ላይ ወደኛ ብትሆኑ ጥቅማችሁም እዚሁ ነው ያለው። አስታጥቆ ፕሮክሲ አድርጎ የሚያዋጋህና ፖርት ተጠቅሞ ሊያለማህ የሚችል ሀገር ቅርበትን አይቶ እንደዛ ቢደረግ ጥሩ ነው። እንደ ህዝብ ይሄ ፍላጎት እንዳለ አውቃለሁ። ያለውን መንግስት ግን ከላይ የማውረድ ነገር ትንሽ ፎቢያ አለና ከዛ ቢወጣ አይ ቲንክ አዋጭ ነው ብዬ አስባለሁ። ቅድም እንጠቃቀም ብሏል መሀሪ። ችግር የለም እንጠቃቀም። በጣም ብዙ ጥቅም ያለንን ቅድስትን በደንብ አንስታለች። ጥቅም አለን። መነሻ ዋጋችሁን አሳውቁ። እኛ በትንሹ ከ50 እስከ 90 ዓመት ያለ አንድ ፖርት ዳይሬክት አክሰስ ሊዝ ማድረግ የምንችል ከሆነ ከዛ እንጀምራለን። የቀረውን ቀስ እያልን እንሰራለን። ኢሳያስ ይሄን ስትናገር ከሰማ ይሰቅልሃል በጠራራ ፀሐይ። ግን እንደ ሀሳብ ማቅረብ እንችላለን ነው። የመጨረሻ ማቅረብ የምፈልገው ነገር የአወል ነገር ከነከነኝ። ተመልሼ ልምጣ። አወል ሰይድ በጣም ዝም ብሎ አንድ ሚዲያ ላይ የሚያወራ በግል ቻናሉ የሚያወራ ሰው ተባለ። አወል እኮ ጽምዶን እኮ በመቀስ ቆርጦ እኮ ያስከፈተ ሰው ነው። ከዚህ ጋዜጠኞች ወስዶ እንትናን ወስዶ እኮ የጽምዶ እኮ ባለቤት ማለት ትችላለህ። አወል ሰይድ ከህግደፍ ጋር ያለው ግንኙነት ዝም ብሎ ራሱ የሚያወራ ሰው እያድርጎ ማቅረቡ እንትን። ሁለተኛ ደግሞ አልካድከውም። አንተ ራስህ መልሰህ አወል ሰይድ የተናገረውን ነገር እያጸና ነበር በደንብ አድርግ። አልፎ ተርፈ ቅድም አይ ቲንክ መሀሪውን አንተ ጎንደር ጎጃም እያልክ የእንትን ብሔረሰቦች እዚህ አሉ፣ ጎንደር አሉ፣ ጎጃም አሉ እያልክ እየተናገርክ ነበር። ስለዚህ ዋና አማራዎች ሲሉ የነበርኩት እኔም በቀደም እያልኩ የነበርኩት በአንድ በኩል እዚህ መታችሁ በኮመንት ልታታልሏቸው ትሞክራላችሁ ኢትዮጵያውያን አማራዎች። ፋኖ እንደዚህ ፋኖ ምናምን ትችላለህ ምናምን ተቧቀስ እያላችሁ በጊፍ በኮመንት በምናምን ልታታልሉ ትሞክራላችሁ። ታች ደግሞ የምታወሩት በአማርኛ ተተርጉሞ የሚወጣው ደግሞ ነገስታቱንም አልፎ ተርፎ እዚህም ላይ እነ ሚኪ ምናምን ሲናገሩ የምንሰማው ህዝቡንም እንደ ህዝብ ደኒግሬት የሚያደርግ ጥቅማችሁ እስካልተከበረና ትንሽ ፑሽ ከተደረጋችሁ ደግሞ ዳይሬክት አታክ ቢኮዝ የመጀመሪያ ተጠቂ አማራ ህዝብ ነው ትርክት የተሰራበት። ከዛ የትግራዋይ ነው። ከዛ በኋላ አቤት ምን አልከኝ? ማይኮን አካሄድ ነው። ምንድነው አካሄዱ ማይኮ? እኔ ምንም እዚህ ጋር እነ ሚኪ አለ የአማራን ህዝብ በጣም እንትን እያደረጋችሁ አለ። ሚኪ ማይኮ አላልኩም። እነ ሚኪ ተክለ ሚኪ ተክለ አህዮች ሲለው ነው ያለው ህዝቡ። አንተም የሰማህ ይመስለኛል። ስለዚህ ግለሰብ በሀገር ይወሰናል። ኤርትራኖች ሊባል ይችላል። ኦኬ እንግዲህ ግለሰቦች ተሰብስበው ነው ኢሳያስ ጋር ሲደርስ ብቻ መንግስት የሚሆን ከሆነ አብረውት የሚሰሩት እነ አወል ሰይድም ሰው ግለሰብ ተብለው ሚኒማይዝ ከተደረጉ እነ ሚዲያ ላይ መጥተው እናሳያቸዋለን ሲሉ አንድ ሺህ ሰው ይቀራል። ኖ ኤግዛምፕል ነው የሰጠሁት። ያካሄድ ያልኩት የግለሰቦች እንትን እንደ ሀገር እንትን ሊሆን አይችልም። ገባ? ምሳሌ ሀገር አይደለም የህግደፍ ደጋፊዎችን ነው። የህግደፍ ደጋፊዎችና ትስስር ያላቸውን ሰዎች ነው እየጠራለሁ። ኤርትራን እንደ ሀገር አትወክልም አንተ ማይኮም። ሞስት ዴፊኒትሊ ሚኪ አይወክልም።
እንኳን ቤተሰብም አይወክልም። አንዳንዱ ሰው ግን ህግደፍን አስተሳሰብና አካሄድ ትወክላላችሁ። አንተ ሚኪ አንተ ጨዋነት ያለ ሰው ነህ። አወል ከናንተ ፕሮሚነንት የሆነ ነው። ሚኪ ጨዋነት ይጎለዋል እንጂ እዛው ነው። የህግደፍ ፋሚሊ ነው፣ የሚዲያው አካል ነው። ትክክለኛ የህግደፍን ልብ ምትና አካሄድ የሚያሳይ ነው። አንደኛ ተጠቂ የአማራ ህዝብ ነበረ። የመላው የኢትዮጵያ ህዝብ ጨቋኝና ገዢ አስመስሎ ሙሉ አገዛዙ በብሔር ስብጥር ብቻ እንደተሰራ አድርጎ አማራን ጠላት አድርጎ የመላው የኢትዮጵያ ህዝብ ጠላት አድርጎ ሲያስታጥቅበት ሲያሰራበት ትርክ ሲቀርጽበት አብሮ የነበረ ልክ መጥቶ ቲፒኤልኤፍ መራሹ ኢፒአርዲኤፍ ሲቀመጥ ወደ ትግራይ ህዝብ ዞሮ ፖለቲካል እጽቦ እናደርግበታለን አለ። መጨረሻ ላይ ፕሪቶሪያ ሲፈረም ነው ወደ ኋላ ባያካፕ ያደርገው። ጠቅላይ ሚኒስትሩ ተናግረዋል ፓርላመንት ላይ ፕሪቶሪያ እስከሚፈረምበት ድረስ ታርጌት አድርጎ የመላው ኢትዮጵያን ህዝብ ሪሶርስ እየዘረፈ እንደነበረ የትግራይን ህዝብ ታርጌት አድርጎ ሲያወራ ነው የከረመው። ልክ ቲፒኤልኤፍ ከስልጣን ላይ ወርዶ አደርገዋለሁ ብሎ ያሰበው ህዝቡ ተኮልፍና ሲል ተጨናገፈብን ሲል ፕሪቶሪያ ሲፈረም በሚቀጥለው በዓል መጥቶ ኦሮሙማ ማለት ጀመረ። በእኔ እድሜ አማራውን ታርጌት አድርጎ ትግራዩን ታርጌት አድርጎ ኦሮሞውን ታርጌት አድርጎ እየተሽከረከረ አንዱን ሌላ ታርጌት ሲያደርግ እኛ ጅል ጥርቅም ነን ወይ? 130 ሚሊዮን ማን ነቃ? አብቅቷል ነው። ዛሬ ሚዲያ ላይ መጥተ ፋኖ የሚጫወተው እንዴት የፋኖ ደጋፊ በአንድ ጊዜ መጥቶ እንደዚህ በዛ ብሎ እንኳን የማያስብ ሰው አለ። የውሸት ማለት ነው። ፌክ አካውንት አንድ ሰው ቁጭ ብሎ 15 አይነት ኮሜንት በ20 በኩል የሚለቀው ማለት ነው። ይህንን በማፋፋም ውስጥ ያለ ጥቅም ስላላቸው ነው። በዚህ በኩል ዞር ብሎ ደግሞ ትንሽ ሸንቆጥ ካረጉ በቀደም ዋና አማራዎች ተናገሩ ብለው እንዴት እንደተገለበጠባችሁ ነቅታችኋል ብዬ ተስፋ አድርጋለሁ። እና እንደዚህ የእምቧይ ካብ ለሆነ ግንኙነት የማይሆን መጸመድ ውስጥ የማይሆን ሀገር መሸጥ ውስጥ ከእንቁላል ቀቃይ እንቁላል ላጭ የመሆን ኪሳራ ውስጥ መግባት እሱ ብቻ ሳይሆን ሌላው አስቂኝ ነገር እዚህ ጋር አንድ ነገር ልጨምርና ለምሳሌ ከፌዴራል መንግስት ጋር የሻዕቢያ መንግስት የተጣላው በምንድን ነው ካላችሁ የፌዴራል መንግስቱ ጦርነቱን አቆማለሁ ወይም ጦርነቱን ለማቆም ተስማምቶ ፕሪቶሪያ ሄዶ ሲፈራረም ነው አይደል? ኦኬ እኛን ገለልተኛ አድርገው እኛን ካዋጉ በኋላ እነሱ ፕሪቶሪያ ሳውዝ አፍሪካ ሄዶ ተፈራረሙ ብለው ከፌዴራል መንግስት ጋር ይቃረኑና የሻዕቢያ መንግስት ወይ የሻዕቢያ ሰዎች እንደገና ቲፒኤልኤፍ ጋር ደግሞ ሄዱና የፕሪቶሪያ ስምምነት ተግባራዊ ይሁን ይሏቸዋል። እንዴት ያለ ነገር ነው? እኔ ቴዲ አንድ ነገር ልንገርክ። አንተ ኦነግንም ግንቦት ሰባትንም ቲፒኤልኤፍንም ሁሉንም የምትደግፍ ለሁሉ መሳሪያ የምትገዛ ሁሉን የምታስታጥቅ ሁሉን አርበር የምታደርግ የምትሸልም ከሆነ አንተ ጉዳይ ከዘፈኑ አይደለም ማለት ነው፣ ከዘፋኙም አይደለም። ዘፈን ብቻ ይኑር ነው ዋናው። ትለጥፋለህ ብር አንስተህ። ዋናው ጫጫታው አይቆም ነው። ጫጫታው ላይ ነው ትኩረታቸው። ጫጫታውን ይፈጥራል ይተኩሳል ብሎ ላሰብ። አንተ እኮ ቅድም ብለሃል ከሚስቴ ጋር ተጣለው የሚስቴ ዘመዶች ላይ ልተኩስ ካልክ ኢሳያስ አፈወርቂ ያስታጥቃል። ዋናው ኢትዮጵያ መሬት ላይ እንደምትተኩስ ብቻ እርግጠኛ ሁን። ይህን አይነት አካሄድ ለዘመናት ሄደናል። አሁን በነቃንበት ዘመን ላይ መብታችንና ጥቅማችንን የምናስመልስበት 34 ዓመት ተመልሰን የተሰራብንን አሻጥር መፍታት እየሰራንበት ባለን ዘመን አንዳንዱ አርፍዶ የደረሰ ሰው በዚህ ሰዓት ላይ ገና የሻዕቢያ መልክ አንድ ደቂቃ ይልጠቅ። በዚህ ሰዓት የሻዕቢያ መጠቀሚያ መሆን ሌት ከመር ነው። አርፍዳችሁ ነው የመጣችሁት። መጠቀሚያነት በቀጥታም በተጓዳኝም ብዙ መጠቀሚያ ሆኗል። ባይዘው የሻዕቢያን በቀጥታ በራሱ ማየት አይደለም እሱንም ፈጠር ነው የሚል አለ ደግሞ ግብጽ ዋናው የኢንትረስቱ ባለቤት። ቢኮዝ ኢትዮጵያ ካደገች ፖቴንሻሉ ያላት ፖፑሌሽኑ ያላት ሁሉ ነገሩ ያላት ኢትዮጵያ ናት ልትፎካከረው የምትችል። ያንን የአንደኝነቱን ቦታ ሊነካ የሚችለውን ኮርኩሞ ወደ ታች ለማስቀረት መኮርኮሚያ አድርጎ የህግደፍን እጅ ተጠቅሞ ሲኮረኩመን ኖሯል። አሁን በቅቶናል። አንደኛ ወንዛችንን ገድበናል። የሚቀጥለው የባህር በር እናገኛለን። ከዛ በኋላ የውስጣዊ ጉዳያችንም እንዴት እንደሚከስም ታዩታላችሁ። ላለው አመሰግናለሁ። ቴንክ ዩ። እኔ ለኤርትራውያን ወዳጆቼ ለኤርትራውያን በጣም ለምወዳችሁ ለማከብራችሁ በተለይ ከሀገር ውጭ ያላችሁ ኤርትራውያን ኢትዮጵያውያን አንድ ነገር ቆም ብለን ብናስብ የተሻለ ይመስለኛል። ህዝባ የመጀመሪያ ጥያቄ ተሰደን ነው አርሶ ሀገር የምንኖረው የተሰደድነው የኢኮኖሚ ስደተኛ ሆነን ነው። በሌላ አባባል ቸግሮ ነው የተሰደድነው። ቸግሮኝ ተሰደድኩ ብል ችግርህን አታሽሞንሙ ነው ለተሻለ ህይወት ምናምን አየር ልቀይር ምናምን አትበል። ቸግሮኝ ተሰደድኩ ብል ኢትዮጵያዊም ኤርትራዊም ኦኬ። ቸግሮን ከተሰደድን ከችግር ልንወጣ የምንችለው እንዴት ነው? ቁጭ ብለን ሻይ ቡና እያለን በጠረጴዛ ዙሪያ ላይ እያወራን
ነው የተለያዩ ሌጎችን እየገጣጠምን መፍትሄ ማናመጣው? የዚህ ዘመን ትውልድ ነናል። ማይኮ ሌሎቻችሁ ወጣቶች እርቦኝ መናጤ ሆኜ ከሀገር ወጣሁኝ። ኦኬ 2 መናጤ ሆነን ከሀገር የወጣን ሰዎች እንዴት ነው ከችግር ልንወጣ የምንችለው? በእጃችን ወርቅ አለ እኮ፣ በእጃችን ዳይመንድ አለ፣ በእጃችን ከችግር ልንወጣ የምንችልበት ጎልደን ኦፖርቹኒቲ አይወተሪንግ። በቃ ይሄ አጓጊ የሆነ ነገር ያለን ህዝቦች እኮ ነን። ምንድን ነው የተሰወረብን? ከዘመነ ኦሪት ጀምሮ ተዋግተናል፣ ተታክሷል፣ ገለሃል፣ አውድመሃል። አሁን እስኪ ቁጭ ብለን እናውራ። የመጀመሪያው ጠላታችን ለእኛና ለኤርትራውያን እኔ የሚገባኝ ድህነት ነው። በቃ ድህነት ነው ይሄ። በቃ እንትኔ በቃ ድሃ ምንም ብንስቅ አምርብህ፣ ብታለቅስ አምርብህ፣ ምን ልትሸልል አትችልም። ማይ ፍሬንድ ድሃ ሆነ ስትሸልል አምርብህ። ድሃ ሆነ አራዳ ልትሆን አትችልም። ድሃ ሆነ ሁልጊዜ መጨረሻ ላይ ነው የምትሰለፈው። ፓስፖርት ራሱ መጨረሻ ላይ ነው የሚያሰልፈ። ከዚህ እንዴት እንውጣ? መሬታችንን ብንቆፍር ለሌላው ዓለም የሚተርፍ ወርቅ ያለን ህዝቦች ነን። ለምንድነው እናቶቻችን የሚሞቱት? ለምንድነው አባቶቻችን የሚሞቱት? ለምንድነው ወንድሞቻችን በባህር ሲሰደዱ የሻርክ ትራፊ የሚሆኑት? ለምንድን ነው? በዚህ በሻርክ መበላት ውስጥ ኢትዮጵያውያን አለንበት፣ ኤርትራውያን አለንበት። እስከ መቼ ድረስ ነው መሳቂያ መሳሪያ የምንሆነው? እስከ መቼ ነው እናቶቻችን ፊት ላይ የገረጣ ፊት ምናየው? አባቶቻችን ፊት ላይ አመዳምነት ምናየው እስከ መቼ ነው? ከሀገር ውጭ ሆነ እኚህ ሰዎች ከገቡበት ችግር እንዴት መውጣት እንዳለብን ነው እንጂ መነጋገር ያለብን። የተሻለ አየር የተነፈስክ የተሻለ ሀገር ላይ ሆነ የተሻሉ ሰዎች ጋር እየዋልክ እንዴት ነው የተሻለ ሀሳብ ማምጣት የከበደ? እኔ ያሳፍረኛል። እንደዛ ነው ማሰብ ያለብን የዚህ ዘመን ልጆች ማለት ነው። በተለይ የዚህ ዘመን ሰዎች። ቴንኪው አያና ከልብ አመሰግናለሁ። ትንሽ ቆያለን። ትምህርት ከመጣህ እዚህ ታገኘናለህ። 2 ዙር ይኖረናል። ከአያና ቀጥሎ ሴቭ ናር ወደ ሴቭ እንሄዳለን። እሺ አመሰግናለሁ ወንድማችን ቴዲ። ካሬ 2 አይነት ነው ያለው። አንደኛው ለምሳሌ በህወሓት መራሹ ኢህአዴግ የወልቃይት የራያ ምናምን አይነት ጥያቄ እያለ ጭንቅላት ኖሯቸው የሚያገለግሉ ነበሩ። እነ ፕሮፌሰር እንድሪያስ እሸቴን የመሰሉ ሰዎች ምንም በእውቀት የሚታሙ ሰዎች አይደሉም። ልክ ዛሬ እነ ዶክተር ዳኛቸው እንደሚያደርጉት ማለት ፒኤችዲ የሰራበትን እንትን ብታየው ብቸኛ በዩሮፕ እንትን ሰርቶ መመረቅ የሰራ ሰው ነው ምናምን። የካፓሲቲ ጥረት ነው ብዬ አላምነው። ለሆድ በመሸጥ ነው። ቅድስት ስትመጣ መጀመሪያ አማራ አይደለችም ብዬ ፍጹም ደምድሜ ነበር፣ እንዳንደኛው አካሬ ማለት ነው። ከዛ አንድ ቀን ስትናገር ሰማ አማራ ነች ይችላል። አሁን ለምሳሌ ከታች ያሉ አማሮች ሊቀየሙ ይችላሉ። እቺ ልጅ ግን አማራ ነች። በአንዳንድ ነገር ሰማት የምር ትቆረቆራለች። አይ ሪስፔክት ዲፍረንስ፣ ልዩነት አምናለሁ፣ ይቀበላለሁ። ለምሳሌ በጦርነቱ በአማራ ጦርነት ችግር ቶታሊ ብሌም ስታደርግ የነበረው መንግስት ነው። እንዴት ይሄ ጦርነት ተነሳ ተብሎ አሁን የኦህዴድ ቅንጡ ወንድሜ የኦህዴድ ካሬው አያና ልክ ኤቭሪቲንግ ኤክስተርናላይዝ አድርጎ ሻቢያ ወለጋ እንዳረደን ሻቢያ ዛሬ ምን ኗሪ ሲላይ እንዳረደን ወይ እንዳልጠየቀን እንዳልተዋጋ ምናምን አድርጎ እንትን ይላል። በግዴታ ሆነን የተጀመረ ጦርነት ነው እና ቆይ ሶሪ ሴቭ ደቂቃ ፖዝ አድርገው። እሺ በድንገትም ይሁን ተዘጋጅተበትም ይሁን ለምሳሌ ሶሪ እኔ ቤት መተህ በጣም በትህትና የምታወራ ከሚያወሩ ሰዎች መካከል አንዱ አንተ ነህ። ለዚህ ትልቅ ክብር አለኝ። ግን በቪዲዮ ምናምን ወተህ ታውቃለህ? አላቅም። አታውቅም? አላቅም። ቅድስት በቪዲዮ የምትታይ ልጅ ናት። ልዕልና በቪዲዮ የምትታይ ልጅ ናት። በቪዲዮ ማትታይ ሰውዬ በቪዲዮ የሚታዩ ሰዎችን አማራ አይደላችሁም ስትል ትንሽ አይከብድም? ነጭ ነው ያልኩት እኮ አልሰማኝም እንዴ? አትመስለኝም ነበረ? ነጭ ነው ያልኩት። ነጭ ስለሆነ ነው ይሄንም ንግግር ያደረኩት እንጂ አይደለችም ልል ቢሆን ኖሮ በውስጤ ነበር የሚይዘው። አትመስለኝም ነበር ግን እንደሆነች ምስክርነት እየሰጠው ነው አሁን። ለዛ ነው የተናገርኩትም ደፍሬ የተናገርኩት ያለ ማለት ነው። እንትን ለምሳሌ እኔ በቪዲዮ ስለማልወጣ ለምሳሌ ስለኔ ግለሰብ አንዴ እባካችሁ እዚህ ሶሻል ሚዲያ ላይ በቪዲዮ ማትታዩ ሰዎች 2 እድል አላችሁ። የመጀመሪያ ወይ ጨዋ ሁኑ። ሰው በቪዲዮ ካልታየ ጨዋ ነው መሆን ያለበት። ጨዋ አንሆንም ካላችሁ ደግሞ ሌላውን አንተ የዚህ ቤት ተወላጅ አይደለም አትብሉ። ለመድኃኒትም አስቸጋሪ ነው። አንተ ጨለማ ውስጥ ቆመ በብርሃን የቆመን ሰው ከኛ ወገን አይደለም። ኦኬ አንተስ ከነሱ ወገን ወይ ከኛ ወገን ስለመሆን በምን እናውቃለን? እና አሁን የገባንበት እኮ አጣብቂኝ
እየገመገሙን ጄጅ እያደረጉን ያሉት ፍርድ እየሰጡ ያሉት ጨለማ ውስጥ የቆሙ ሰዎች ናቸው። የሚገመግሙት ደግሞ ብርሃን ውስጥ የቆሙ ሰዎችን ነውና ይሄ መስተካከል አለበት። እናንተማ ተስማቸው። ብርሃን ውስጥ ቆመ ጨለማ ውስጥ ያለን ሰውዬ እንዴት ነው ሲጀመራ የሚመራህ እንዴት ነው? እና የራሱ መስተካከል አለበት ለማለት ነው። ሴቭ ይሄን ብሏል እያልኩኝ ሳይሆን ቲክቶክ ላይ ብዙ ስለሚታይ ነው። አንድ ሰው ቪዲዮ ግን ካበራ አለቀ። በኔ እንትን አንድ ሰው ቪዲዮ ካበራ በቪዲዮ ማቀው ከሆነ ያ ሰውዬ ኦሮሞ ነኝ ካለ አማራ ነኝ ካለ ጆሮ ይንቀሳቀሳል፣ አይኑ ይንቀሳቀሳል፣ እጁ ይንቀሳቀሳል፣ ይታያል። ቪዲዮን ወስደህ ሰውዬ ከኛ ወገን ነው ብለህ እኮ ለመጠየቅም ትችላለህ። ካልታየ በምን ታውቃለህ? እና በተለይ ማትታዩ ሰዎች ቅድም እንዳልኩት ወይ ጨዋሁን ወይ አማራ አይደለም አማራ ናት የሚለው ነገር ውስጥ አትግቡ ለማለት ያለው ይሄ ነገር ለሴቭ አይደለም ለሌሎች ነው። ሴቫችን ቀጥል። ኦኬ እሺ ቴዲያችን እንደ ቅድሙ ሰዓቴ እንዳትወስድብኝ እባክህ። ቅድም 4 ደቂቃ ምንም አላወራሁም ወስደብኝ ነበር ሰዓቴን። እሺ 8 ደቂቃ ነው ያለው። እሺ አመሰግናለሁ። እና ዩስፉል ኢዲየት የሚባሉት ደግሞ እንደነ ተመስገን ጥሩነህ አይነት ሰዎች ናቸው። ምንም አይነት ካፓሲቲ የላቸውም፣ እንትን የላቸውም። ልክ እንደነ ዶክተር ዳኛቸው አይነት ሳይሆን እንደነ ዳንኤል ክብረት አይነት ሳይሆን እንደነ ተመስገን ጥሩነህ አይነት ነው። በቃ ዝም ብሎ ይገዛል ምናምን። ትላንት ለምሳሌ ወደብ ስትለው አንተ ልትጠይቅ አይገባም በኤርትራ መብት ነው ምናምን ይልህና ራሱ ሰውዬ አይኑን አጥሮ ራሱን ሱፍ ለብሶ መልሶ እቺን የምታከል ሀገር እንዴት ያለው ወደብ ቀረች ይላል። እሷ በቅን ልቦና ነው ያየችው። እኔ ግን በጥያቄ ነው የምጠይቀው። ባለፈው እንደዚህ ያልክ አሁን እንደዚህ ያልክ መልሶ ሶስተኛ መንግስት ደግሞ ሲመጣ እንደማይቀለበስ በምን ታውቂያለሽ? አንድ ሰው አቋሙ ካልሆነ የሚገለባበጥ ከሆነ ዛሬ ያለውን ቴዲ ሐዋሳ ዛሬ ያለውን ለምሳሌ በጨዋነት እዚህ ቤት ተነጋገሩ ብሎ ነገ ደግሞ ምን ችግር አለ እናት ብትሰደብ ምናምን ቢለን ከዛ በኋላ ሶስተኛ ቀን የሚለውን ነገር አልሰማውም። እኔ ቴዲ ሐዋሳ አቋም የለውም የሚለውን ነገር እንትን አይልም ብዬ ነው የማምነው። ረግጠሽ ቴዲ ሐዋሳን አትከተይም። ይሄ ጨዋ ቤት ነው ልወያይበት አትይም። ነገ ምን ችግር አለ እናት የተሰደበች ብለህ ታካብዳለህ ቢለኝ አላምነውም ነው። ይሄን ነው የሚያሳየው። መርህ አልባ ትላንት ምን አገባችሁ እንዴት ትጠይቃላችሁ ያለኝ ሰውዬ ራሱን ሱፍ ለብሶ መጥቶ ዛሬ በግድ አይ አይደለም ይጠየቃል ካለ እንዴት አምነዋለሁ? ኢትስ አባውት ኢንቴግሪቲ እና ካሬ ለእንጀራው ሲል የሚያገለግል የእንጀራ ጉዳይ ነው። የግል ህይወቱን የቤተሰብ እንትኑን ለማገልገል ነው እንትን የሚለው። አሁን ስለ ጨዋነት በተያይዞ ያወራው እኔ በህይወቴ ህዝብ ሰድቤ አላውቅም። እና ቶክሲክ የሆነ የሻቢያን ፖለቲካ ለምሳሌ ያስገብተው ጂወርድ ሲጠቀሙ ወርዳለሁ። እኔ የኦሮሞን ሰፊውን የኦሮሞን ሲሰደብ የአማራ ህዝብ ሲሰደብ እኔ ክሌም ማድረገው ብሔር የለም። ለምሳሌ በቅን ለጠየቀኝ እኔ አማራ ነኝ። ለምሳሌ አማራ ኢትዮጵያ ነኝ። ግን ኦሮሞ ማከብር፣ ትግሬ ማከብር፣ ደቡብ ሞድ፣ ሶማሌ ሞድ፣ አፋር ሞድ ሰው ነኝ። አንድ ግለሰብ ነኝ። አንድ ኢትዮጵያዊ ግለሰብ ነኝ። ህዝብ አላሰድብም። ፖለቲካ ነው እንትን የምለው የምቃወመው መንግስት አለኝ ለህዝቤ ድምጽ ለመሆን ነው። ገንዘብ አላገኝም፣ እርዳታ አላሰበሰብም ምናምን ወጪ ካላወጣ ወይ ካልተሰደብኩ ምናምን በስተቀር ማለት ነው። እዚህ ጋር የሚሞትና ወገን የሆነ ህዝብ ስላለ ብቻ ነው እዚህ ጋር ወጥቼ ድምጽ መሆኑ። ካሬ አይደለሁም፣ ማንም ሎቢስትም አይደለሁም። አይቼ ተገንዝቤ በሙዬ በትምህርቴ ባስተማረችኝ ሀገር እንትን ነው የምለው። ሀገር ወዳድነት እኔ ለአንድ አማራ ይነገራል። እኔ ሀገሬን በጣም ወዳታለሁ። ልክ እንደ ኩርድ ህዝብ የተበተነ ህዝብ መሆን አልፈልግም። እንደ ጂፕሲ ስቴትለስ መሆን አልፈልግም። እኔም ሀገሬ መግባት ፈልጋለሁ። ለምሳሌ እኔ በቪዲዮ ማልወጣው ከሀገሬ እኔ ከ3 እና ከ4 ዓመት በላይ መራቅ የምፈልግ ሰው አይደለሁም። መግባት ፈልጋለሁ። ሀገሬ ሄጄ መመለስ ምናምን ፈልጋለሁ። ኢትዮጵያንም ወድ ሰው ስለሆንኩ ይሄን ያክል ሰልፊሽ ሰው ነኝ። ግን ደግሞ ለህዝቤ ድምጽ መሆን ፈልጋለሁ። ለዛ ለምሳሌ እኔ ትችት ሳቀርብ ምድር ላይ የሚጋደሉ ፋኖች በህይወቴ አንድም ቀን ይሄ ቢደረግ ምናምን ብዬ እላለሁ እንጂ አብጠልጥዬ ተሳድቤ ምናምን አላውቅም። እኔ ዘመነ እስክንድር ምናምን ብዬ አላውቅም። ግን ዊዝን ማይ ባውንደሪስ ኤንድ ሊሚት አስተያየት እሰጣለሁ። ለህዝቤ መቆም ስላለብኝ ኢንቨስት ስላደረገችብኝ ኢትዮጵያ ስለሆነ ሃይ ስኩል የተማርኩት ኢትዮጵያ ስለሆነ ኤሌመንተሪ የተማርኩት ምናምን አንድ የኢትዮጵያ ልጅ ነኝ ብዬ ስለሆነ አምራች ሀሳብ ነው የምሰጠው፣ ገንቢ ሀሳብ ነው የምሰጠው፣ ኮንስትራክቲቭ አይዲያ ነው የምሰጠው ብዬ ስለማምን አገር የሚበትን ኦሮሞና አማራ ጠላት የሚያደርግ ትግሬና አማራ ጠላት የሚያደርግ ሀሳብ አልሰጥም ብዬ ስለማስብ አንድን ብሔር ወክዬ አንድን ብሔር አንቋሽ የተሳድቤ አላውቅም። የዚች ልጅን ምስክር የሰጠሁት ምንድነው? አንዳንድ ሰው ፍጹም ሆዳም ካሬ ይሆናል። ዩስፉል ኢዲየት የሚባሉት ካሬዎች አሉ። እገሌ ብዬ አልጠራም፣ አብረውን ሊኖሩ ይችላሉ። በቃ ድርቅ ብለው ሙሉ ለሙሉ አማራንም ብለው ወይ የሆነነን ብለው ምንም አይነት የዛ ህዝብ ወገንተኝነት የማይታይባቸው አንዳንድ ሰው ደግሞ አለ። ለምሳሌ አሁን ቅድስት እንዳልኩ አንድ ቀን እኔ ቤት መጣ የመነጋገር አጋጣሚ ኖሮን ስትናገር ሰምቻት ነው። ጦርነቱ እንዴት እንደጀመረ ስትናገር በትግራይ ጦርነት የፌደራል መንግስት የሰራውን አሻጥርና ምን ስናገር የተወሰነ ነገር አየሁባት። ወገንተኝነት አላት ማለት ነው። ፍጹም ለህዝቡ ወገንተኝነት ሳታሳይ
ለአንድ ፓርቲ ለአንድ ስርዓት መወገን ማለት ትላንት አብዮታዊ ዲሞክራሲ እያሉ መከራችንን ሲያበሉን የነበሩ አማሮች ዛሬ መደመር እያሉ መከራችንን ያበሉናል። ይሄ this is absolute loyalty to ባንዳነት አህያነት ይሄ ነው ለኔ ባንዳነት አህያነት። አሁን አገኘው ተሻገር በምን አፉ ነው እንደዛ የሚለው? እንግዲህ ጣዖት ቢሰራለትስ ምን ያንሰዋል መለስ ዜናዊ ምናምን ብለህ መልሰህ ደግሞ ያ ሀገር ገንጣይ ምናምን ስትለው ኢንቴግሪቲ አይጠየቅም ወይ? ቴዲ አሳ ዛሬ ቀርበህ የምትናገረውን ቶታሊ 180 ተርን ሰርተህ ፍጹም የሱን ተቃራኒ ሐሳብ ካንጸባረክ ነገት 2000 ሰው 3000 ሰው ሲናገር ሐሳብህን ይቀበልሃል ወይ? ኢትስ አባውት ኢንቴግሪቲ ቃልህን ነው። እነዚህ ካሬዎች ፍጹም የውሸት ነገር ሲናገሩ ነበር። ዛሬ እንዴት እንመናቸው እያልኩ ከቀናነት ነው የምጠይቀው። ኢትዮጵያ ኦሮሚያ ያለ ሰው ዛሬ የኢትዮጵያ ኢንተረስት ሲለኝ እንዴት ትላንት እኮ አገሪቷ ቀኝ ገዢ ነች ትፍረስ ስትል ነበር። ካርታ ይዘህ ነበረ አገሪቷን የሚያፈራርስ። ያኔ እኛን እንደነግጥ ነበርኩ። አገሬ የት ነው ሲባል ኢትዮጵያ አይደለም መገሌ ነኝ ብሎ የብሔር ስም ሲጠራ እኮ እኛ እንደነግጥ ነበር። ዛሬ እሱ ናሽናሊስት ሆኖ ሲቀርብ ያስደነግጠኛል። ምንድነው ዓላማ? እንደሚሉት ኮንስፓይሬሲ ስቴት ፎርሜሽን ላይ ነህ፣ አገር እያዋለድክ ነው። ከዛ ደግሞ የምጠይቀው ጥያቄ ኤግዚኪዩሽን ነው። አንተ እንደምትለው አገሬን እየሸጥኩ ናሽናል ኢንተረስቴን አሳልፌ እየሰጥኩ ኦሮሞ አማራ እያልኩ አይደለም። ገብቼ እኔ ከኤርትራዎቹ ጋር ኢድ ካሬ ምናምን ተባብዬ ተሰዳድቤ ትቻለሁ። ሲሳደቡ ጆርዳንን ሲጠቀሙ እኔም ኤክሶደስ ምንም በፍጹም ህዝባችንን እንዲህ ብለህ እንድታዋርድ አልፈልግም ነው የምለው። እኔ ከኦሮሞ ጋር እንደምኖር አውቃለሁ። 13 ሚሊዮን አማራ ሽመልስ አብዲሳ ባለው መሰረት እኛ በምንለው 20 ሚሊዮን አማራ ኦሮሚያ ክልል ነው የሚኖረው። ህዝብ ለህዝብ እንዲቃቃር አልፈልግም። ቢጣላ እንኳን የአማራና የኦሮሞ ህዝብ እልቂት እንጂ አሸናፊ እንደማይኖር አውቃለሁ። ጠላታችን ኦህዴድ ነው ስርዓት ነው ብዬ ነው የማምነው። ለእኩልነት ነው የምታገለው። ህዝብን ጠላት አድርጌ 40 እና 50 ሚሊዮን የሆነ ሁለት ሰፋፊ ህዝብ እንዲዋጋ አይደለም የምሰራው። አንዴ ቃል ሴፍ የምታገለው ግን እነዚህ ይሄን ጽንፈኛ ብሔርተኛ የሆነ መንግስት እኔ የወጣሁበትን ማህበረሰብ ያገላል፣ ይገላል፣ የኢኮኖሚ ተጠቃሚነት ያስቀራል ብዬ አምኜበት በሰላም ጠይቀን የሰላም አማራጭን ኤግዞስት አድርገን ሞክረን አማራጫተን ጦርነት ገብተን ነው። ከዛ በኋላ ወደብ ሲባል ኤግዚኪዩሽን ላይ ጥያቄ ይኖረኛል። የኔን ህዝብ እየገደልክ ነው። የማርያም መንገድ ሰጥቼ ነው ወይ በእኔ በኩል አልፈ የምትዋጋው? ከትግራይ ጋር ኦልሬዲ ሪላፕስ ሊያደርግ ያለ ጦርነት አለ። እነ ምግበ እየዛቱ ነው። ልክ ባለፈው እንደነበረው ሚሊታሪ ሾው እያሳዩ ነው። ሱዳን የሚባል ጎረቤት ሀገር ጦርነት አለ። ኤክስቴንሽን የነሱ ጦርነት ተጎትቶ ወደ ኢትዮጵያ ሊገባ ነው ማለት ነው። ሪጂናል ዋር ነው የሚሆነው ከሻቢያ ጋር ጦርነት ሲገባ ዩናይትድ አረብ ኤምሬት ስለምትሳተፍ ልክ አርኤስኤፍ እንደምትረዳው ምናምን። ይሄ ጥያቄ ስላለ የኔም ሴክስ ስለሆነ የአማራውም ኢንተረስት ስላለበት እጠይቃለሁ። ወደብ ስትል ምን እያልክ ነው? ቤት በኩል ነው ጦርነቱን የምታደርገው? ምን ያክል ዝግጁ ነህ? የምር ኢንተረስት ናሽናል ኢንተረስት ነው ወይ? ትላንት ጋብዘ ጦርነት የከተትከው ትላንት አላያንስ ነው ህሉናችን አንድ ነው ያልከው በፓርላማ የሞካሸው ኃይል ዛሬ በምን አይነት መንገድ ነው መግባባት አቅቶ መልሰህ ኖቤል ፒስ ፕራይስ ያሸነፍክበትን ግንኙነት እስከ ጦርነት የምትሄደው የሚል ጥያቄ ጤናማ ነው? አንድ የፓርላማ አባል ቢጠይቀው፣ አንድ ዜጋ ቢጠይቀው እጅግ በጣም ጤናማ ነው። ኦኬ እሺ፣ አገር አልሸጥም። እሺ ቴንክ ዩ ሴቫችን። በነገር ላይ የተናገርከው ንግግር ለሁሉም ትምህርት የሚሆን ነገር ነው። በቃ ትክክለኛ አንድ ጤነኛ ሰው አእምሮ በአግባቡ የሚሰራ ሰው ህዝብ እንደ ህዝብ ሲሰደብ እኮ ቁጭ ብለህ እኮ አታይም። በተለይ በቪዲዮ የምትታዩ ሰዎች በቪዲዮ የማይታዩ ሰዎች እንደፈለጉ አፋቸውን ሲከፍቱ እኔ የትኛው የአእምሯችሁ ክፍል ተቀመጡ እንደሚላችሁ አላውቅም። እራሳችሁ ላይ እኮ የሞት እኮ ፍርድ እኮ ይፈርዳችሁ እኮ ነው። እነሱ እንኳን ችግር የለውም ወይ አዲስ አበባ ሆኖም ሊሆን ይችላል። ነገ ከነገ ወዲያ ይወጣሉ ይገባሉ። የትኛው አእምሯችሁ ክፍል ነው ግን እንደዚህ ተቀመጡ የሚሏችሁ? በቪዲዮ እየታያችሁ በቪዲዮ የማይታዩ ልጆች በጣም ባለጌ ናቸው። ህዝብ እንደ ህዝብ ይሳደባሉ። ሪከርድ ትደረጋላችሁ። አሚን እኔ እንጃ። በተረፈ ግን አሁን እሱ ሲናገር እንደዚህ አይነት ቦታ ላይ ለቅቄ እወጣለሁ። ፖለቲካ ከሆነ ፖለቲካ ነው። ለህዝብ ያስባለሁ። ህዝቤን የሚያስጨርስ ነገር ፖለቲካ አልሰራም። ህዝብ እንደ ህዝብ ሲሰደብ ችግሬ ከፖለቲካ ክፍሉ ጋር ነው እንጂ ከህዝብ ጋር አይደለም። ባለጌዎች መጥተው ስቴጅ ላይ ሲቀመጡ ነቅዬ እወጣለሁ። ይህ ኃላፊነት አንድ ፖለቲከኛ ኃላፊነት የሚሰማው ሲሆን እንደዚህ ነው የሚሆነው። ቴንክ ዩ ሴቫችን። ቴሌግራም ላይ ባስቀምጥኩላችሁ ጽሁፍ ቴዲ ሐዋሳ የቴሌግራም ቻናል ላይ ጥያቄ አስቀምጬላችሁ ነበር። በባህር በር ጉዳይ የእናንተ ሀሳብ ምንድን ነው? አሁን አያስፈልገንም፣ ለጊዜው
ለጊዜው አሁን ነው። አመርሃ ኢትዮጵያ በጭራሽ አያስፈልጋትም። 3 ምርጫዎች አስቀምጬ ነበር። እስካሁን 71 ሰዎች ምላሻቸውን ሰጥተዋል። እናንተም ግቡና ኮሜንታችሁን አስቀምጡ። መጨረሻ ላይ ስማቸውን እየጠራው ኮሜንቱን አነብላችኋለሁ። ጥያቄውን ለመድገም ያህል በባህር በር ጉዳይ የእናንተ ሀሳብ ምንድን ነው? አሁን አያስፈልገንም፣ ለጊዜው አሁን ነው። አመርሃ ኢትዮጵያ በጭራሽ አያስፈልጋትም። ሌላም ካለ ኮሜንት ላይ ማስቀመጥ ትችላላችሁ። 71 ሰዎች እስካሁን ኮሜንት አድርገዋል። ከሴፍ ቀጥሎ ወደ ልዕልና እንሄዳለን። እሺ ቴንክ ዩ ቴዲሻ again እኔ የሚያስቀኝ የእንቁላል ቀቃይ ልጆች በጣም ሰልፊሽ ናቸው። የሚገርማችሁ ነገርና ከሰልፊሽነታቸው የተነሳ እነሱ ብቻ ተደብቀው ገና ለገና ይሄ ነገር አገር ሊሰራ አይችልምና አገር የመግባት እፈልጋለሁ ብለው የተደበቁበትን ሪዝን ኤክስፕሌን አድርገው ሌላውን ደግሞ ለሸማቀቁን ይሞክራሉ። አገስኛስ አገራችን መግባት አንፈልግም እናንተ ካሸነፋችሁ ወይስ ውሸት ብቻ ነው የምንናገረው የሚል ነገር ስላለባችሁ ነው ብዬ ነው ማምነው። የተደበቃችሁበት ሪዝን ውሸት ከአፋችን ዴይ ኤቭሪ ዴይ ከአፋችን ይወጣል ስለምትሉ ነው የተደበቃችሁት እንጂ ምንም ሪዝን የላችሁም የመደበቅ። በተለይ ዴይ ፖለቲካሊ ኢንቮልቭ ያላረጋችሁ ዳይሬክትሊ ከኦርጋናይዜሽኖች ጋር ዴፊኒትሊ በውሸት ተረት እንትን እኔ እስከማውቀው ድረስ የአማራን መጎዳት የአማራን ጥያቄዎች ኤኒቲንግ ዲስአግሪ ማረጋቸው ነገሮች አሉ ብዬ አላምንም። ግን አማራን ይጎዳል፣ አማራን ያዋርዳል፣ አማራን ብላይንድሊ እንዲራመድ ያረጋል እምላቸውን ነገሮች ብሞት አልደግፍ። ያ ነው ቀይ መስመሬ የኔ ማለት ነው። ምክንያቱም የአማራ ጠላት የሆነ አማራን ዲሞናይዝ ማድረግ የሚፈልግ በጠቅላላ ያንን ተጠቅመው መልሶ አማራም እንደ ውሸታም ኢሜጅ ለማድረግ የሚፈልግ ማአት ጉዶች አሉ ብዬ ስለማምን ማለት ነው። ፖለቲካውም የ40 ዓመት 50 ዓመት ፖለቲካ አማራ ህዝብ ላይ ነው የተሰራው ብዬ ስለማምን ሌላውም በቋንቋም በምንም አማራን መስሎ ያንን ትርክት በጠቅላላ እሱ ላይ እልሁን ለመወጣት የሚፈልግ ማአት ጉድ አለ አማራ ፖለቲካ ውስጥ። እሱን ነው ማየው። ሶ ለኔ protecting የአማራን ኢሜጅ is more important to me ብዬ ነው ማምነው። ምክንያቱም አሁንም ቢሆን ፖለቲካሊ ታርጌት የተደረገው አማራ ነው ብዬ ስለማምን ማለት ነው። እና እንቁላል ቀቃይ ልጆች እባካችሁን ከኛ በላይ አማራ የለም ብላችሁ ራሳችሁን ስትወጥሩ ሳይ በጣም በሳቅ ነው መሞተው። እኔ እንደው አትሊስት ትንሽ ፈሩ ለማለት ነው። ሰው ልጅ ለሚያምንበት ነገር ነው ሊናገር የሚችለውና ደጋግማችሁ ብትናገሩት ለውጥ ልትምታመጡት ነገር የለም ብዬ ነው ማምነው። ሌላው መጨረሻ ነገር የምናገረው ነገር ስለ between ኤርትራ እና ኢትዮጵያ ነው። እኔ honestly there are so many Eritreans who loves Ethiopia, ኢትዮጵያኖችም who loves Eritrea። የፈለገ ብትሉኝ ይሄን ህዝብ ለይታችሁ አትለዩትም። አሁንም ቀይ መስመሩ almost እየታለፈ ነው ብዬ ነው ማምነው በሚያሳዝን ሁኔታ። አሁንም ግን የማስቆም አትሊስት መንግስታችሁን እንኳን የምትቃወሙ እንኳን ፎልድ ላይ ያላችሁም የሚገርመኝ ነገር በብዛት ነው የምላችሁ። የተወሰነ against the government የሆናችሁ ሰዎች ትንሽ እንትን ትላላችሁ። ከኢትዮጵያ ሳይድ ጋር ነው ሆነን የምንሰራው መስራት የምንፈልገው እንኳን ብላችሁ የተወሰነ መናገር ያየሁበት ቾሮሞች አሉ። I hope more push እሱን ታረጋላችሁ ብዬ ነው ማምነው። ምክንያቱም እየመረጣችሁ ያላችሁት ፓት በጦርነት ከሆነ this is going to be very ugly እንትን ነው የሚሆነው። ይሄ በአሁን የምትሰሟቸው ኢትዮጵያ ላይ የላትም ጂኦፖለቲካ ላይ ዊክነች የሚባለው ነገር እናንተም ፖለቲካ የምታውቁት well aware ናችሁ። ኢትዮጵያ is stronger than ever before in the geopolitical ላይ አገራችን ውስጥ እየተመላለሱ ያሉትን በጠቅላላ በገቡ በወጡ ቁጥር እያያችኋቸው ነው ያላችሁት ብዬ ነው ማምነው። ኢጂፕት ኢቭን እናንተ ላይ
እኔ ማዝነው ከኢጂፕት በፊት I hope እናንተ will come out and stand with ከኢትዮጵያ ጋር እናንተ የምትፈልጉትን ነገር አግኝታችሁ እኛም እናንተን ፕሮቴክት የምናደርግበት እኛ መንገድ ይሆናል። ኢጂፕት መጀመሪያ ከተገለበጠች ግን I guarantee you ኢጂፕት እናንተን ነው the sacrifice ላም የምታረጋችሁ። so እሱን አስባችሁበት በኖርማል ኮንቨርሴሽን ብናረገው ይሻላል። ከኢትዮጵያ ፖለቲካ ውስጥ ግን እባካችሁ ውጡ። that's all thank you ቴዲ መልካም ምሽት። አመሰግናለሁ በጣም እግዚአብሔር ይስጥልኝ። thank you ልዕልና ከልብ አመሰግናለሁ። በነገራችን ላይ ነገ ስልጣን ላይ ስትወጡ አንድ ቲፕ ልስጣችሁ። ለምሳሌ ሶሻል ሚዲያ ላይ እናንተን ወይም ደግሞ ሀገራዊ ጉዳይ ላይ የማይደራደሩ ሰዎች ለምሳሌ ልዕልና በሀገራዊ ጉዳይ የማትደራደር ልጅ ናት እንደምታውቋት። መንግስት ሚኒስትር ማድረግ ያለበት እንደ ልዕልና አንድ ሰው ነው። ምክንያቱም እቺ ልጅ አስመስክራለች። በየቤቱ እየገባች በሀገራዊ ጉዳይ የምትከራከር ልጅ ናት። እቺ ልጅ ብትሾሟት ስልጣን ላይ ብታስቀምጧት በሀገራዊ ጉዳይ ላይ ዝንፍ አትልም። ምክንያቱም በሶሻል ሚዲያ ላይ አስመስክራለች። ምን ያደርግላል? ብርድ ልብስ ውስጥ ገብቶ የሚያሞቅ ሶሻል ሚዲያ ላይ የማይመጣ ማይከራከር ቲፒኤልኤፎች እኮ እየመጡ ደብረ ብርሃን አልፈዋል ሲባል እኮ ሻንጣ የያዘው ሁሉ ነው ሚኒስትር የሆነው እኮ። የክፉ ቀን ሲመጣ ሁሉ ላጥ ይላል። አብይን ጥሎት ማለት ነው ሲመስለኝ። አብይ አህመድ በእንደዚህ ባሉ ሰዎች መከበብ ያለበት ሶሻል ሚዲያ ላይ ታግለው ባስመሰከሩ ሰዎች አይመስላችሁም? ሚኒስትሮች እንግዲህ የሰውዬ ስራችንን ሊያስነጥቀን ነው ምናምን ብለው ቲክቶክ ላይ መምጣታቸው የማይቀር ነው። እሺ ይሄን ካልኩኝ በኋላ ሌላና ከልብ አመሰግናለሁ። ቁም ነገር ሴት ናት፣ ብዙ አይነት ውርጅብኝ ይወርድባታል። ይሄን ሁሉ ተቋቁማ የአቋም ሰው ናት። በሀገሯ ጉዳይ ላይ የምትከራከር ልጅ ናት። ስለዚህ እናንተም ጀስት የመጀመሪያው ነገር በሴትነቷ፣ ሁለተኛው ደግሞ አቋሟን እንደ አቋም ማክበር አለባችሁ እና ሞግቷት። መሞገት ነው እንጂ መሰዳደቡ ወይም ደግሞ እንትን ማለቱ ተገቢ አይደለም። የስልጣኔ ምልክት አይደለም። ልዕልና ከልብ አመሰግናለሁ። ከልዕልና ቀጥሎ መሄደው ማይ ፌቨራይት ጋይ ሳሚ ዛክሱማይት ኔትወርክ ይሰራል። ይሄ ራሱ በጣም ሳሚ ነው። ሳሚ የሚገባው ሰው ነው። ነገራችን ከባድ ፖለቲከኛ ነው። ሳሚያችን ስንት እንዴት ነህ ቴዲ? አማን ናችሁ ወይ? ሰማን ድምጽ ጥሩ ነው? ይሰማል። አሁን ጥሩ ነው። ካስፈለገ ኤርፎን ልቀይርልህ ብዬ ነው፣ ወይም በዚህ ኤርፎን ልቀጥል? ይሄ በጣም ጥሩ ነው፣ ከበቂ በላይ ነው። መልካም። እና እንዴት ናችሁ? ደህና ናችሁ ወይ? እንትን ፈልጌ ነው ቴዲ፣ ከዘገት ብዬ ነው የገባሁትና ወይም ዋና ነጥቧን የአጀንዳህን ነጥብ ትሰጠኛለህ? የቴዲ ሐዋሳ ቴሌግራም ቻናል ላይ ከጻፍኩላቸው በመነሳት ወደ አንተ ላምጣ። እስካሁን 100 ሰዎች ኮመንት አድርጋችኋል። ስልኮቻችሁን ታወጡና አይ ቲንክ እዚህ ውስጥ ያላችሁ በሙሉ ስማርትፎን አላችሁ ብዬ አስባለሁ። ቴዲ ሐዋሳ ብላችሁ 6600 ያሉበት ቦታ ተገቡና ህዝቡ እየተፋጨ ነው፣ ሀሳብ እየሰጠ ነው። ኮመንታችሁን አስቀምጡ። መጨረሻ ላይ አነበዋለሁ። ጥያቄ አስቀምጫለሁ። በባህር ሌላው አጀንዳው እንዳለ ሆኖ ማለት ነው። አሁን በማል የጻፍኩት ጥያቄ በባህር በር ጉዳይ የእናንተ ሀሳብ ምንድን ነው? አሁን አያስፈልገንም ማለት ወደ ነገ ከነገ ወዲያ ግን እነ ማይኮ ጋር ተደባድበንም ቢሆን በሰላማዊ መንገድም እናመጣለን የሚሉ ወገኖች ሊኖሩ ይችላሉ። ለጊዜው አሁን አይደለም። ከነሱ ውስጥ አንዱ እኔ ነኝ ቴዲ። ኦኬ አሁን አያስፈልገንም። በዛ ላይ ትንታኔን መስመር ትናገራለህ። ለጊዜው አሁን አይደለም። ጊዜው አሁን አይደለም ማለት ጊዜ በሶስት ይከፈላል። ኃላፊ ጊዜ አለ፣ አሁን ጊዜ አለ፣ መጪው ጊዜ አለ። መጪው ጊዜ ላይ ነው እንጂ አሁን አይደለም የሚሉ አሉ። ሐመርሃ ኢትዮጵያ በጭራሽ አያስፈልጋትም። እነዚህ ደግሞ በሕፃንነታቸው ካልጋ ላይ ወደቁ መቻል አለባቸው። አሮን እናንተ ትሆናላችሁ ብዬ አላስብም። ለማንኛውም 103 ሰዎች ኮመንት አድርገዋል። ሳሚሻ ከዚህ በመነሳት ትንታኔን አስቀምጥ። አይ እኔ ኖርማሊ የመነሻ አጀንዳውን ጭምር ነበረ እና ይሄ ከሆነ ከና የነበረው አሪፍ ነው እና ከሰማሁት አንፃር አንዳንድ የተነሱ ነጥቦች ነበሩ። አንዳንዶቹ ከየት ተነስተው ወዴት እንደሚሄዱም ግራ ነው የሚገባው። እውነት ለመናገር የቀይ ባህር እሺ እያነሳ ስለ ወሎና ስለ አላመጣ የሚያነሱ ሰዎች አሉ እዚህ ጋር። እኔ ቴዲ አንተ እንዳልከው በህፃንነታቸው ካልጋ የወደቁ ሰዎች ውስጥ የሚመደቡ ሰዎች ከሆነ እነዚህ አላቅም። እውነት ለመናገር ኢትዮጵያ ውስጥ ችግር አለ፣ የሲስተም ችግር አለ፣ የህገ መንግስት ችግር አለ፣ ብዙ
የሚነሳባቸው ነጥቦች አሉ። እነሱስ ቁጭ ብለህ የምትወያይባቸው ነጥቦች አሉ። እንደገና ደግሞ የብሔራዊ አጀንዳ የሚሆንብህ አገራዊ ኢንተረስት ጥቅም የምታስከብርባቸው ኢሹዎች ደግሞ አሉ። እነሱ ደግሞ ፎከስ አድርገህ የምትሄድባቸው እንትኖች ደግሞ አሉና እዛ ላይ ፊት ለፊት ነው መጋፈጥ ያለብህ። አሁን የዚህ የቀይ ባህሩን ጉዳይ ቅድም እንዳልከው ይሄ አሁን ላይ ለጊዜው የውስጣችን ችግር ሰትል እናድርግ ዘንድ የጂኦፖለቲካ ጥያቄያችንን በዓለም አቀፍ ማህበረሰብ ዘንድ ተቀባይነታችንን ካሳደግን እንዳልከው ከነማይኮ ጋርም ተደባድበንም ቢሆን ማምጣት ካለብን መደባደብ ነው። ለመደባደብ እኮ ነው የውስጥ ችግርን መፍታት ያለብን እንጂ ዝም ብለህ እየሄድክ ለመጥፋትማ ከሆነ አስፈላጊ ማልማት ስለ ጦርነት የሚሆን ስለ ሌሎች ነገሮችን ስታስብ ካልኩሌትድ የሆነ ሪስክ መውሰድ አለብን። ያንን ካልኩሌትድ የምታደርገው ነገር ውስጥ አንድነት ምን ይመስላል? የዚህን አጀንዳ ቅቡልነት ምን ይመስላል? ማህበረሰቡ ስነልቦናው ምን ይመስላል? የወታደሩ ዝግጁነት ምን ይመስላል? በጦርነት ሜዳ ላይ የማሳካት የማድረግ አቅሙ ምን ያህል ነው? ስትራቴጂካል ቦታዎች ላይ በምን ሁኔታዎች ላይ ተቀብለዋል? የሻዕቢያ መንግስት በኢትዮጵያ የውስጥ ጉዳይ ላይ ጣልቃ ይገባል ብለህ ታምናለህ? 100% እየገባ ነው። 100% ይገባል። ገብቷል፣ እየገባ ነው። ገብቷል። ቆየ ከገባ ቴንክ ዩ። ኢትዮጵያ ውስጥ እዚህም እዛ ለሚፈጠሩ ወይም ለሚነሱ እሳቶች በብሔሮች መካከል የሚፈጠር ግጭት ሊሆን ይችላል። በመጽሐፍ መልክ በህዝብ መልክ በውክልና የሚጻፉ ነገሮች ሊሆኑ ይችላሉ። በሌላ አባባል ኦሮሞን አማራ ላይ የሚያነሳሳ፣ አማራን ኦሮሞ ላይ የሚያነሳሳ እንዲህ ያሉት ሰርጎ ገብነቶች አሏቸው ወይም ደግሞ እንደዚህ አይነት ምልክቶች ይታዩባቸዋል ብለህ ታስባለህ? እና ባለቤቱ ሻዕቢያ ነው የዚህን ጉዳይ ዋና ባለቤቱ ማይኮ ከሆነ ቆይ አሁን ሲሪየስ የሆነ ጥያቄ የምጠይቀው ነገር አለ ለሁላችሁም ነው። አሁን የሚበጠብጠን ማይኮ ከሆነ ማይኮ ፍሬንዳችን ነው፣ ግን ጀስት ራሱን ለመከላከል እድል ሰጠዋለሁ እዚህም እዛም ማይኮ። ምክንያቱም እኛ ከጠነከርን ወደሱ እንደምንመጣ ቃል ያለው አማራጭ ምንድን ነው? እኛን ማዳከም ነው። እኔም በማይኮ ቦታ ቦል ላደርግ የምችለው ይሄን ነው። በነገራችን ላይ በተደጋጋሚ እንደምናገረው የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር ሆኜ ብሾም እሳት የላስኩኝ የሚሆነው በቃ አማራን ከኦሮሞ ጋር አጋጫለሁ፣ ኦሮሞን ከስልጤ ጋር፣ ስልጤን የሌለ የማንኪያ ነገድን ከጭልፋ ነገር ጋር ሁሉ ላጋጭ እችላለሁ። ምክንያቱም የህልውና ጉዳይ ነው። የናሽናል ሴኩሪቲ አድቫይዘር ከሆንኩኝ በሀገሬ ጉዳይ ላይ እንዳትመጣብኝ ላደርግ የምችለው ነው የማደርገው። ማንም ለሀገሩ ጉዳይ የሚችለውን ያደርጋል። ኦኬ እውነታው ይሄ ከሆነ አንዳንድ ሰዎች ይመጡና አሁን አንተም ስትናገር ሰምቻለሁ ነው የባህር በር አያስፈልገንም፣ መጀመሪያ የውስጥ ጉዳያችንን እናስተካከል። ኦሮሞ ከአማራ ጋር ቅራኔ ውስጥ ገብቷል። ትግራይ ከአማራ ጋር ቅራኔ ውስጥ ገብቷል። ወላይታ ከሲዳማ ጋር ቅራኔ ውስጥ ገብቷል። ስልጤ ከጉራጌ ጋር ቅራኔ ውስጥ ገብቷል። እዚህም እዛም እሳት ይነሳሉ። ለኳሹ ማይኮ ነው። ማይኮ እየለኮሰ ወደ ሰሜን ሄደ ስታጠፋ የደቡቡን ይለኩስባል። ደቡብ ሄደ ስታጠፋ ምስራቅ ይለኩስባል። ምስራቅ ሄደ ስታጠፋ ምዕራብ ላይ ይለኩስባል። መች ነው የውስጥ አንድነታችንን እናስተካክል ብለህ መች ነው የምትጨርሰው? ወይም በዚህ አያያዝ የምትጨርስ ይመስላል ወይስ ሳትጨርስ ወይ እነሱ ይጨርሷል ወይስ ክርስቶስ ይመጣል? የባህር በር ሳታገኝ ሊሆን የሚችል ነገር አይደለም። ከዚህ ይልቅ ማይኮን አደም ማስያዝ አይሻልም? ማይኮ ለኳሽ ከሆነ ማይኮን እጅን ትይዛለህ ወይም ደግሞ ምን ይዘህ ነው ማይኮን አደም የምታስይዘው ነው ጥያቄው እኮ ቴዲ። እሱን እኮ ዘላቂ መፍትሄ ዘላቂ ችግሩን ተሻግረህ ቤት በኩል ነው የምትሻገረው። የምትሻገርበትን ለምሳሌ እዚህ ጋር አሁን እየተጣላችሁ ከሆነ ከችግሩ በላይ ማይኮን እኮ እንደምንም እዚህ ጋር ደም ካስገዛው ገብቶኛል። እንደዚህ እንግለጽ ቴዲ፣ እንደዛ ማድረግ አይሻልም? እንደዚህ እንግለጽ ቴዲ። እሺ ማይኮ የዘላለም ያንተ ችግር መሆኑን አውቃል። የኋላህም የመጪህም ተስፋ የሚያጨለምብህ መሆኑን አውቃል። ያ የሚያደርጉን ደግሞ በእኔና በአንተ መካከል ነው ቴዲ። እኔና አንተ ቁጭ ብለን መነጋገር መቻል አለብን። ይሄን ማወቅ መቻል አለብን። ይሄንን ስንረዳ እኔና አንተ ችግራችን የፈታንለት ስለ ማይኮ ምን መፍትሄ እናስቀምጥ ተባብለን ደግሞ መወያየት መቻል አለብን። አይተኛልህማ ማይኮ እናንተ ጭራሽ እኛ በማይኮ ጭንቅላት ነው እንደምንመራው። እኔና አንተ እኮ ጭንቅላት አለን። የሚበጀንን እናውቃለን። አሁን አልከኝ ኦፍኮርስ 100% በእኛ ጉዳይ ላይ ጣልቃ ገብነት አላቸው። 100% በመጽሐፍም ይሁን በትርክትም ይሁን ፖለቲከኞቹን ኢንፊልትሬት አድርገው በማስገባት ይሁን ሳንነቃ ነው። ዋይዝ አልነበርንም።
አሁን ነቅተናል ብለን የምታስበው? መንቃት አለብን። ጠቅልለን ሞልተን አልነቃንም። ዛስ ዋይ ዲስከስ የምናደርገው ገና መንቃት አለብን። ኦፍ ኮርስ የነቁ የተወሰነ ብልጭ አሉ። የብርሃን የጋን መብራት ሆኖ ኤሊቶች አሉ፣ ውስን ሰዎች አሉ። ግን እንትን አለው የሆነ ድምጽ አለው። ኤኮ አለው። እንዴት ነው? ልቀይረው እንዲሁ በሰሽ አንተ አውራል እስከዛ ሰማሃል ነው የኔ ጥያቄ። ለምሳሌ ቀዳማዊ አፄ ኃይለ ሥላሴ ወይም ቃስ ዩኒቨርሲቲ ውስጥ ከነበሩበት ጊዜ ጀምሮ በተለይም ኤርትራ በፌዴሬሽኑ ከዲዞልቭ ከተደረገባት በኋላ የተቆጡ የሻዕቢያ ፖለቲከኞች የኢትዮጵያ ፖለቲካ ውስጥ ገብቷል። የብሔር ጉዳይ ሲያቀጣጥሉ ነበረ። በነዋለኔ መኮንን በኩል በተለያዩ ፖለቲከኞች በኩል ገብተው ሲያምሱን እንደነበረ ካወቃችሁ፣ አሁን የባህር በር ጉዳይ ደግሞ ጥያቄ ሆኖ ከመጣ መጀመሪያ ውስጣዊ አንድነታችንን ውስጣዊ ችግራችንን እንፍታ ካላችሁ መች ነው የምታመጡት? እናንተም ስልጣን ላይ እኮ ብትሆኑ እኮ ቴዲ እንዴት ነው አሁን ለኳሹን ለምንድን ነው ስርዓት ማታስይዙ? ወደዛ ልመጣለን። በቃ እንዴት እንደሚል ልንገር ቴዲ። አሁን ድምጽ አሪፍ ነው አይደለ? ይመስለኛል። አሁን ቆም ይሻላል። አሁን እንዴት መሰለህ ቴዲ፣ ነገርየው አዛት የሆነ ሻዕቢያ ብቻውን የሚለኩሰው ነገር አይደለም። እንዲለኮስ ምክንያት የሚሆኑ ፍላጎት የሚነሳባቸው የውስጥ ጥያቄም አለ ማለት። አሁን ለምሳሌ ቫይረስን የሚሸከመው ከሰውነታችን ውስጥ ያለው የቀይ ደም ሴላችን ብቻ ነው። የነጭ ደም ሴላችን ደግሞ ያው ቫይረስን ለማጥፋት ይሞክራል፣ ግን ከአቅም በላይ ይሆንበታል። አሁን ኢትዮጵያ ውስጥ ያንን የሻዕቢያን አስተሳሰብ ለሻዕቢያ እድል የመስጠት ምናምን የሚባሉ ነገሮችን እድል የምንሰጥበት ኮዝ ስላለ ነው። ያን ኮዝ ኢትዮጵያ የውስጥ ጥያቄ ነው። ከፊሉ የብሔር ጥያቄ ይሆናል፣ ከፊሉ የዲሞክራሲ ጥያቄ ይሆናል፣ ከፊሉ የስልጣን ጥያቄ ይሆናል፣ ከፊሉ የታሪክና የትርክ ጥያቄ ይሆናል፣ የኢኮኖሚ የፓወር ጥያቄ፣ ብዙ ጥያቄዎች አሉ። ያንን ጥያቄ ለማሳካት የሆነ አካል ጋር መለጠፍን ምርጫ ያደረገ ኃይል አለ። ያንን ጥያቄ እንዴት ነው መፍታት የምንችለው? አሁን መታየት ያለበት ሄዲ ማለት የሆነ ቀለል አድርገን ትግራይ ውስጥ ጠቅላላ ከኢትዮጵያ ፌዴሬሽን ተነጥላለች። በአሁኑ ሰዓት ከፌዴራል መንግስት ስልጣንም የለችም፣ ተበድላለች። ያለፉት 2-3 ዓመታት በጄኖሳይድም ክሌም የምናደርገው ነገር አለ። ተጨፍጭፈናል ብለን እናስባለን። ያውም በሻዕቢያና በብልጽግና ባሰማሩት ኃይል። የአማራ ክልል ደግሞ አሁን ላይ ጦርነት ላይ ነው ያለው። የኦሮሞ ህዝብም የታሪክ ጥያቄም አለው። አሁን ላይም በፌዴራል መንግስቱም ደስተኛ አይደለም። በወለጋ ላለፉት 6 ዓመታት የሚሆነውን ነገር እናውቃለን። ብዙ ጥያቄዎች አሉ። አሁን የዚህ የትግራይም የአማራም የሌሎችም ኃይሎች ጥያቄ የብልጽግና መንግስት ያንን ነገር በበቂ ሁኔታ ሰትል ሳያደርገው፣ ለምሳሌ የትግራይን ኢሹ እንውሰድ። የፕሪቶሪያ ስምምነት ከተፈራረምን በኋላ ከ2 ሚሊዮን በላይ ተፈናቃይ ካለም ይዘን የምንጠይቀው የፌዴራል ህገ መንግስቱ መሰረት ያደረገ የግዛት አስተዳደሮቹን በተስተካከለበት መንገድ ይሁንና ተፈናቃዮች ይመለሱ፣ ወደ ትክክለኛ የሰላም መንገድ እንምጣ ብለን በምንጠይቅበት ጊዜ በፖለቲከኞች መካከል ባለው አለመተማመን ውስጥ ህዝቡን ማህበረሰቡን እየጎዳው ነው ያለው። ያንን የፕሪቶሪያ ስምምነትን ተፈርሟል ብሎ ደግሞ ያንን ተቀባይ ያላደረጉት አካላት ወይ ደግሞ ጦርነት ውስጥ የገቡ ኃይሎች ደግሞ አሉ። አሁን እኔ ቀድም እየሰማው ለአማራ ክልል ስላለውን ጦርነት ሰልፍ ተደርጎ ምን ተደርጎ ምናምን የተጀመረው የሚል ነገር የሰማው መሰለ። ውሸት ነው ይሄ። የፕሪቶሪያ ስምምነት እንደተፈረመ በነጋታው ጦርነት ጀምረው እነዚህ ሰዎች። አንዳንድ ጊዜ በልኩ ምን ነገርም ስላለበት ማለት ነው። ልና ደግሞ ከየትኛውም ጊዜ በላይ የኢትዮጵያ መንግስት በቀርን አፍሪካ ላይ ጂኦፖለቲክስ ጉዳይ ጠንካራ ሆኗል አለች። ቶታሊ ሮንግ። ኢትዮጵያ በቀርን አፍሪካ ላይ ሰላም የማስከበር ሚና ስትወጣ የነበረችውን አገር ውስጥ ሰላም አጥተን እየታመስንበት ያለን ጊዜ ነው። አሁን ላይ ሉዓላዊ መሬታችንን አሳልፈን የሰጠንበት ጊዜ። በዚህ በኩል በጎንደር በኩል የአልፋሽጋን የሚባለው መሬት መሰለኝ በትግራይ ውስጥ ባድመና ዘላንበሳ ኢሮብን አሳልፈን በሰጠንበት፣ በሶማል ቤንሻንጉል በደቡብ በተወረንበት ጊዜ ጂኦፖለቲካችን ከፍተኛ ቦታ ላይ ደርሰናል ስንል ይሄ ቅጥፈት ነው የሚሆነው። እኔ አያና ቢኖር ደስ ይለኝ ነበር። እኔና አያና የበርበራ ወደብን የሜሞራንደም ኦፍ አንደርስታንዲንግ የተፈራረመ የፌዴራል መንግስት አያና 100% እርግጠኛ ነበር። 100% ቪዲዮዎች የሚሰራ ነበር። እኔ ነግረው ነበር ተው አያና፣ አንደኛ ይሄ አጀንዳ ላንተ አይመጥንም፣ ሁለተኛ አጀንዳ ሽፍት ለማድረግ ካልሆነ በስተቀር የፌዴራል መንግስት ይተዋል ቢሆን ተው አቆም። ምክንያት አቅም አልገነባም። አንዋሽ
ወደዛ ደረጃ እንደግ ብለን እንድንነጋገር ካልሆነ በስተቀር እንደዛ አይደለም። አሁን ቴዲ ተደጋግሞ እየተነገረ ያለው ከትግራይ በኩል ጽምዶ የሚባለው ነገርኛ እየተቃወመ ነው እኮ ስለምንቃወም ደም ስለሚያፋስሰን የማይረግብ የእርስ በርስ ጦርነት ስለሚያዋልድ እኮ ነው ይሄ ነገር ነው አያስፈልግም እያልን ያለ ነው እንጂ ብልጽግና የበላይነት ወስዶ ጦርነትን የሚቆጣጠር ቢሆን ከሰሜን በኩል ያለው ኃይል የበላይነት ወስዶ ጦርነትን ባጭር ጊዜ የሚያጠናቅቅ ቢሆን ዝም እንተዋቸው ነበር ይዋጣላቸው ብለን ማለት ነው። እንደሱ አይደለም ቴዲ በፍጹም እንዳይመስል የኢትዮጵያ መንግስት አቅም ኖሮት የኤርትራን ማንበርከክ አይችልም። ለምን ኤርትራ የትግራይና የአማራን አቅም ትጠቀም ከሆነ የቦታውም የህዝቡም አቅም ትጠቀም ከሆነ ቦታ በጣም ወሳኝ ነገር ነው። ኤርትራ የሆነ የረጅም ተምዛግዛጊ ሚሳኤል አለኝ ብላ ብታስብ ጦርነቱ ዛላንበሳ ቦርደር ላይ ቢጀመር ከትግራይ የማያልፍ ሚሳኤል ነው የሚኖራት። ኢትዮጵያ 4 ኪሎ ሴፍ ሆኖ እንደፈለገው ይዋጋል። ሰላም ነው እንደ ህዝብ እኛ ነው የምንሆነው። የፌደራል መንግስትም ተመሳሳይ ጦርነቱ ዛላንበሳ ቢኖርና አድቫንቴጅ የሚኖረው እንጂ ጦርነቱን አላማጣ ቢጀመር አብይ አህመድ 4 ኪሎ ለመግባት በጣም አጭር ነው የሚሆነው። ጦርነቱ የሚነሳበት ቦታ ወሳኝ ነው። ጂኦፖለቲካል አድቫንቴጅ ማነው የጦርነት አድቫንቴጅ ስላለው ማለት ነው። የት ነው የሚጀመረው ጦርነቱ? የፌደራል መንግስት ከትግራይ ጋር ያለውን ትግራይ ችግር ፈቷል ወይ 100%? ከትግራይ ጋር ተቀያይመ ጦርነት የት ነው የምትጀምረው? ያውም ደግሞ የትግራይ ኃይል ከሻዕቢያ ጋር ይጣመራሉ እያለ ራያ ላይ ልትጀምረው የሆነ ቦታ ላይ ልትጀምረው ከአፋር ጋርም ቢሆን ትቆረጣለህ። ቦታው ቀላል እኮ ነው። ከትግራይ የሚነሳን ጦርነት ወልቃይት ለመቁረጥ ቀላል ነው። በሱዳን ለመግባት ቀላል ነው። በኦም ሀጀር አድርገህ ወደ ሁመራ ለመግባት ቀላል ነው። በዛ በኩል የሻዕቢያ መንግስት አዲስ አበባ ሊገባ ይችላል ብለህ ነው የምታስበው? የትግራይ ኃይልና የሻዕቢያ መንግስት እንዲሁም ደግሞ አማራ ክልል ውስጥ የሚያጉስ ኃይል ከተገኘ ወያ 4 ኪሎ ይገባሉ ብለህ ነው ከተገኘ ያ ይሄ ያን መፍታት ያለባቸው አይ ዶንት ኖ አይመስለኝም። ነገርኩ አይመስለኝም። ሌላ ይቅር ለመሰለ ለማየት ሐቁን ልንገርህ ለመሰለ ያለውን ነገር አሁን ስላለው መሬት ላይ ስላለው ነገር ነው የምታወራው። ሌሎችም ተዋቸው። በቃ የኦሮሞን ህዝብ ገለ ጨርሰ መሆን አለበት። ባጭሩ ልንገርህ እንደዚህ አይነት ሚስካልኩሌት በርግጥ የቲፒኤልኤፍ ሰዎች ከጥፋታቸው ተምረው ሌላ ታክቲክ ይፈጥራሉ ምናምን ብዬ ማስበው አይደለም። የምታስባቸው አይደለም። ተመሳሳይ መንገድ ነው ሁልጊዜ ይሬን ይራውት የሚጠቀሙት ተመሳሳይ መንገድ ነው። ተመሳሳይ መንገድ ነው። ታክቲክ እንኳን አይቀይሩም። አሁንም 4 ኪሎ መግባት የሚችሉ ነው የሚመስላቸው። እኔ ከዛ ይልቅ 4 ኪሎን እንዳለ ሆኖ ሌላ መንገድ መቀየር አለብህ ብዬ አስባለሁ። አንዳንድ ጊዜ ዓላማህ ትክክል እኮ ሊሆን ይችላል። መንገድህን ግን መቀየር አለብህ። ደርግን በጣልክበት መንገድ ድጋሚ አሁንም የፋኖ መንግስት ሲመጣ ሌላ መንግስት ሲመጣ በዛው መንገድ ብቻ የምታስብ ከሆነ ወይ በጣም ቶፕ የሆነ ስትራቴጂስት ሰው የለህም ማለት ነው። የሆነ ስትራቴጂስት የሆነ በጣም ይሄ ቶፕ ሊደር የሆነ አለ አይደል? ስትራቴጂስት የሆነ ሰው በፖለቲካ ውስጥ በጣም ወሳኝ ነው እንጂ አሁን በ4 ኪሎ እንገባለን ማለት በመርፌ ቀዳዳ